ኮነ በማስረጃ በቃ በሚያስረግጥ እቺ ነገር ነው ማነች አንደኛ የሰው ልጅ ማረጋገጫ ሳይዝ ሊሆን ይችላል ኩንዬ ምትባል መጣዩ አሻንጉሊት ከላይ እስከ ታች ትደረድራለች። ምንም ትርጉም የሌለው አሻንጉሊት ማለት ነው። ስደተኞች ስለሆኑ ዝም ብላ ትደረድራለች። ይሄንን ተው፣ ይሄ ጥሩ አይደለም። ይኸው ጻፍኩላት። አሻንጉሊት ዝም ብለሽ አትደርድሪ ያልኩት። ዝም ብላ ትደረድራለች ከነገርኳት በኋላ እና እንደዚህ ዝም ብላችሁ ትርጉም የሌለው አሻንጉሊት አትደርድሩ። ሌላ ደግሞ አለ፣ አንዳንዶች አሉ እንደዚህ ነጥብ፣ እንደዚህ አይነት ነጥብ፣ እንደዚህ ነጥብ ከላይ እስከ ታች ዝም ብሎ የሚደረድሩት ይሄ ጥሩ አይደለም። ተው፣ ቤታችሁ መጥተው እንደዚህ አሻንጉሊት ሲደረድሩ ተው በላቸው ወይ ቀለም አንሱ። ምክንያቱም ሰስፒሺየስ አክቲቪቲ ወይም ስፓም በሚለው በዩቲዩብ ሕግ ቻናላችሁ ላይ ችግር ሊያመጣ ይችላል። እንግዲህ አልሰማንም አናቅም ካላችሁ እሱ የእናንተ ምርጫ ነው። በኋላ ሰስፒሺየስ አክቲቪቲ ጉዳት አለ በሚል ሰዓት ላይ ግን ሰዓት ይሰጣል፣ ዶላር ይቆጥራል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሀገር ሁሉ ሰላማችሁ ብዝት ተረፍረፍ ይበልኝ። ውድ እህቶቼ፣ ውድ ወንድሞቼ፣ ክርስቲያን እህት ወንድሞቼም ሰላም ብያለሁ። የምር ዛሬ በጣም አበሳጭቶኛል ማለት ነው። አባባ ፍቅሩ የሚባለው ሰውዬ ማለት ነው። ወይ ደግሞ ማንነቱን እንኳን እኮ አውቄው ዝም ብሎ ይሳደጥሩ እየተደበቀ ቪዲዮ እየሰራ እኔ ሊያሸማቀቅ መነሳቱ የመጨረሻ በጣም ነው የገረመኝ ማለት ነው። በጣም ነው የገረመኝ። ምክንያቱም እኔ በመዳም ዋይፋይ አይደለም የምጠቀመው እህቶችን 10 ደቂቃ ሰዓታቸውን እንድሞላላቸው ብዬ ፈልጌው እንጂ ሲቀጥል ካርድ ሞልቼ ነው የምጠቀመው። የረዳዋቸው ያገዝኳቸው እየመሰለኝ ነው እንጂ 10 ደቂቃም ሆነ 10 ደቂቃም ተቀመጥኩላቸው 5 ደቂቃ ያችን ሰዓት እንዳግዛቸው ስለሚፈልግ ነው። ገባ? ለእህቶቼ ያዘንኩ መስሎኝ ነው እንጂ ጭራሹንም ሰብስክራይቡን አንሱባት የኔ ሞራል ዝቅ እንድታደርግ ፈልጌ አይደለም። ደግሞ የኔ ሞራል ዝቅ ለማድረግ መብት የለህም። ገባ? ተገባህ ማለት ነው። ለማንኛውም ስሜ ጦይባ እንደሆነ ታውቃለህ። በስሜ መጥራት ትችላለህ። ሁነን ትበዩ የልጅን ስም አታንሳ። ደግሞ ስጀምር አስተካክለ ጥራው። ታነሳው በስርዓት ጥራው። ባንተ ስም የሚባለው ምናምን ብሎ ተብሎ አይደለም የሚጠራው። እንዴት እኔ ብቻ ታየሁ እባክህ? ወይስ ምን መስዬ ታይቼ ነው? ሰርች አድርገህ መጀመሪያ ሰርች አድርገህ አንብበው ስለ አሻንጉሊት ምን አይነት መልእክት እንዳለው ዩቲዩብ የሚሰጠን አሻንጉሊት ዩቲዩብ ያስቀመጠልን አሻንጉሊት ለምን እንደሆነ ሰርች አድርገህ ድረስበትና ሊሆን ይችላል ብለህ የሰው ስም ከማንሳት በፊት ሊሆን ይችላል ብለህ እነዚህ አሻንጉሊቶች ምን ጥቅም ይሰጣሉ፣ ለምንድን ነው ዩቲዩብ ያስቀመጠልን እዚህ ጋር የሚለውን እንኳን ከነሰዓቱ እኔ ተፈለክ ቀጣይ ቪዲዮ ላይ ሰራላችኋለሁ። ምክንያቱም ዩቲዩብ ለምን እንዳስቀመጠልን አሻንጉሊቱ ስለ ሰዓት፣ ስለ ኔትወርክ፣ ስለ ፍቅር፣ ስለ ማንኛውም ኩልሽ ዩቲዩብ ያስቀመጣልን። አንተ ያንን እንኳን ዝርዝሩን ማስቀመጥ አልቻልክም። ሊሆን ይችላል ብለህ ነው የሰው ስም ታነሳ ይቻልከው። የኔ ስም እንዴት ጣፈጠህ እባክህ? ስሜን ግን ታነሳ አይፈቀድልህም። በእኔ ስም መስራት አትችልም። ጭራሽ ቃለማንሱባትን አያንሱ። በነገራችን ላይ እነሱ ግን አንተን የሰማህ ሰው የለም። ማንም ሰው የሰማህ ሰው የለም። እኔ ለእህቶቼ ሰዓት እንዲሞላላቸው ብዬ እንጂ 130 ሪያል እኮ ሞልቼ ነው ካርድ የምጠቀመው። ዝም ብዬ በማዳም ዋይፋይ እንዳይመስልህ። በመጀመሪያ ደግሞ ስለ ዩቲዩብ አሻንጉሊት አላላክ በመጀመሪያ እወቀው። ሳታቅ ዝም ብለህ አትናገር። የመጨረሻ የተሰማኝ እኔ ብቻ አይደለሁም። ከነ ቪዲዮ ላይ መግቢያ ላይ አስቀምጨዋለሁ መግቢያው ላይ እንዳያችሁት ማለት ነው። ምክንያቱም ይሄን ነገር ቀለም እስከሚያስነሳ ድረስ እኔ እኮ ልንገርህ
ቀለሙን አንሽባት ስትል ተነስቼ የወጣሁትኝ አንተ ጋር አፌ መካፈት ምናምን አስጠልቶኝ ነው እንጂ ለአንተ መልስ መስጠት እዛ ጋር ተቀምጬ አይደለም። እንዳንተ ደግሞ ቁጭ ብዬ የማወራበት ሰዓት ጊዜ የለኝም። ማዳም ከወዳ ተወድሽ ተአሊ ሩሂ እየተባልኩ ነው። ገባህ? ባንድ እጄ እንደዚህ አድርጌ ስልክ ይዤ ከሆነ ባንድ እጄ ሳህን ይዤ ነው፣ ዝም ብዬ እንዳይመስልህ። ግን እሳ እህቶቼ በእኔ የተመነሳ ሰዓታችሁ ቢሞላለች በሚል ነው። ገባህ? አንተ ጋር ቁጭ ብዬ መልስ መስጠት አቅቶኝ አይደለም። ቀለም አንሽባት ስትለኝ የዛን ሰዓት አይቻለሁ እኮ ቀለም አንሽባት፣ ቀለሟን አንሺ ስትል አይቻለሁ። ግን እሷ ምንም አላለችም። ለምንድን ነው ማነሳው ነው ያለች መልስ ሰጠች ማለት ነው። ቀለም አንሽባት ማለት ሰብስክራይብ ማንሽ ማለት ይሄ ሰብስክራይብ አይደለም። ሰብስክራይብ የተነሳ አልተነሳ ምንም ቦታ የለኝም። እኔ እኮ ርዚቄ ባላህ እጅ እንጂ አንተ ስለተመቀኘኝ አንተ የኔ ሞራል ዝቅ ስላደረከው የኔ ሞራል የኔ ርዚቅ ሊዘጋ ይችላል። የኔ ርዚቅ አላህ የከፈተው ማንንም ሰው አይዘጋውም። አላህ የዘጋውን ደግሞ ማንንም ሰው መክፈት ስለማይችል አላየሃልን። አንተ ግን የሰው ሞራል ዝቅ ማድረግ ተገቢ አይደለም። በሌላ ነገር ትምህርት መስጠት ትችላለህ፣ ወይም ደግሞ ማረጋግ እኔ ቪዲዮ ለምን ተሰራብኝ ብዬ አይደለም። ጥፋት ካለብኝ ጥፋተኛ ነኝ። ጥፋቴን ማልቀበል ሰው ሆኜ አይደለም። ግን እሳ በማረጋገጫ ሊሆን ይችላል ተብሎ የሰውን ሞራል ዝቅ ማድረግ አትችልም። እኔ ገና ጀማሪ ነኝ፣ ገና ዩቲዩበር ነኝ። ዩቲዩብ ይክፈል አይክፈል የማውቀው ታሪክ የለም። እኔ ሰዓት እንኳን ገና ሰዓት አልሰጠኝም። ምክንያቱም እኔ አንድ ወር ጠፋለሁ፣ አንድ ወር እመጣለሁ፣ አንድ ወር ጠፋለሁ፣ አንድ ወር እመጣለሁ። ይሄ ቪዲዮ እንኳን ተሰራብኝ 15 ቀን ምናምን ወር ሊሆነው ነው። ገባህ? በእንደዚህ አይነት እንኳን እኔ አላውቀውም። ግን አንተ በዚህ አይነት መልኩ ለማሸማቀቅ መሞከርህ ይሄን ያክል ተገቢ ነው ብዬ አላስብም። ወይም ደግሞ ቀለም አንሱባት የሚለው አለማረጋገጫ እኮ ነው። አለምንም ማረጋገጫ እኮ ነው። አለምንም ማረጋገጫ ቀለም አንሱባት። የምርህን ነው? ጭራሽ እኔ ቤተሰብ እንዳታደርጓት፣ ቤተሰብ እንዳታፈሩ። የምርህን ነው? ማን ቤተሰብ ሲቀጥል ማለት ነው። አንተ ማን ቤት አንተ ምን ቤት ነህና ነው እንደዛ ብለህ የምትናገረው? እኔ ግን የምዳን ቁሞች በጣም ነው የማደንቃቸው። እወዳችኋለሁ፣ የምር አከብራችኋለሁ። ማንም ሰው እኔ በርግጥ እኔ ለነሱ ብዬ ነው ሰዓት ይሞላላቸው፣ ምክንያቱም ብዙ ሄደዋል ብዬ እንጂ እነሱን ለመጉዳት እነሱን ለከፋት ወይም እንዲወር ሰዓታቸው ደርሶ እንዲጥላቸው ከ3 ወር በኋላ እንዲቀጡ ምናምን ፈልግ አይደለም። አንተ እኮ አለምንም መረጋገጫ ነው የኔ ሞራል ዝቅ ያደረገው። ምን አይነት መረጋገጫ አግኝተህ ነው? መልሰን እንጠብቃለን። ማረጋገጫ እንዲሰራልን ማለት ነው። ይሄ እንደሰራኸው ሁሉ ጥፋት አለው እንዳልከው ሁሉ ጥፋቱን ሰርተሃል። እንደገና ጥቅሙንም ደግሞ እንፈልጋለን። አለምንም ዝም ብለህ የኔን ስም አታነሳ። ደግሞ ቪዲዮዬን አጥፋ፣ እንድታጠፋ እፈልጋለሁ። ማን ፈቀደልህና ነው? ማንም አልፈቀደልህም እኮ። ሲቀጥል እኔ በምንም አልተናደድኩም። ስሜን እያወቁ የሁኔን የሚባል እና ሊላሂ ወኢና ኢለይሂ ራጂዑን ወላሂ ለአዚም እና የመጨረሻ ነው ተሰማኝ። ብዙ ሰው ደግሞ ሰርች አለ። የሚገርሙ ነገር ደግሞ ብዙ ሰው ሰርች አድርጌ እምብዬ ነው ያንተን ቪዲዮ ሰርች የማድርገው ብዬ ሲልኩልኝ ነው፣ በውስጥ ሲልኩልኝ ነው። አሁን ራሱ ቪዲዮ ለመስራት የተገደድኩት ማለት ነው። ገባህ? ለማንኛውም አስረግጬ የምነግርህ ማለት ነው፣ አስረግጬ የምነግርህ የኔን ስም ለይተህ ያነሳህበት ምክንያት እኔ ጎን ያሉት ቤት ተደረድረዋለች። ትርጉሙን አውቀው በነበር መጀመሪያ የአሻንጉሊትን ትርጉም ከነ ታሃ ጀምረህ እስከ በድረስ አውቀው በነበረ እንደዚህ አይነት መልስ አሰጥም ነበር። ቪዲዮም ለመስራት አተነሳሳም ነበር። እኔ ቁጭ ብዬ እና እግሬን ሰቅዬ ማወራ ሲሆን እንዳልመስልህ በአንድ እጄ ፌርሙዝ፣ በአንድ እጄ መወሉሊያ፣ በአንድ እጄ ስልክ ይዤ ነው። ለማንኛውም ውድ ቤተሰቦቼ ጨኩባችሁ፣ በጣም ይቅርታ፣ አፍዎን በጣም ስለተሰማኝ ነው። ውድ ቤተሰቦቼ አመሰግናችኋለሁኝ እና አድርሱለት፣ ለአባባ ለፍቅሩ አድርሱለት። እወዳችኋለሁኝ። ቻው። ለማንኛውም ለፍቅሩ አድርሱለት።